እሷም ወይም እሱ ቢፈሱ በጣም ነው የሚመቸኝ። ፍቅር እንደተገላለጹ ወይም እወድሻለሁ አፈቅርሻለሁ እንደማለት ይገለጻል ነው የተባልነው። ተፈሱ ማለት ነው ቢያሩ ሊጋቡ ነው ማለት ነው። ጥያቄው በቻይና ሙሉ ቀን ያደረገውን ካልሲ የማሽተት ሱስ ያለበት አንድ ግለሰብ በሳምባ ፈንገስ በሽታ ተያዘ። እኛ በእናሸት አሁን ከአንገት በላይ ነው የሚቆረጠው። ለምን ትዳር እንደሌለኝ ታውቃላችሁ? ዱርዬ ስላልሆንኩ ነው። እንደዚህ አይነት ስንፈተ ማሰብ የያዘው ማሰብ የተሳነው አሁን እንዴት ዝም ይለኝ? ለካ ተኝም ተብዬ ተለምኛለሁ፣ ብይ ተብዬ ተገርፌያለሁ። የሁሉ ስቃይ የሁሉ መከራ መብላት የጀመረው ታችን ያስኩልም ዩኒፎርም ካወለኩ በኋላ ነው ወይ? አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። ምን ነው ከሞት እንሽሽ ስልታዊ ማፈግፈግ እናድርጋላችሁሳ። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና በሚገራረሙ ቪዲዮዎች ከቻቻ ሰብለናል። ከእናንተው ሰብሰብ አድርገን ይዘንላችሁ የመጣነው ቪዲዮ ዛሬ የፈገግታ ቀን ነው። ካሽ ብር አንቀበልም፣ እንዲሁ ቼክ አንቀበልም። ትራንስፈር አይሰራም። የዚህ ቤት ህግ ሰብስክራይብ በተኑና ታረጉና ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ታረጉና ወዲያውኑ ከርበት ብላችሁ የላይክ ምልክቷን ታረጉ። ልቤ በደስታ እና ቤተሰቦቻችን ይህን ቪዲዮ ሳቁበት፣ ተዝናኑበት፣ ፈታ በሉበት፣ ተማማሩበት ብሎ ስፖንሰር ያደረገላችሁ ዜድኤንዲኤም ገስታው ሴንድስ ፓለው ለሴቶች ለየት ብሎ የመጣ ገጸ በረከት ነው። ወንዶችንም ያካትታል። ቤተሰቦች ቡክ ማድረግ ትችላላችሁ። ከግር ጥፍር እስከ ራስ ፀጉራችሁ ድረስ ፋ ብልጭ አድርጎ ይሸኛችኋል። ማረፊያም ከፈለጋችሁ እኛው ጋር አለ ብሏችኋል። አገር ውስጥም ከውጭም ያላችሁ ከናንተ የሚጠበቀው ከስራ የምናስቀምጥላችሁ ስልክ ቁጥር መደወል ነው። ሁሌም እንደምንለው ቪዲዮስ ላይክ ሳይደርጉ መጀመር እንደ ባዳም ልኮ ስለሚቆጠር ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ። እዚህ ናይጄሪያ ካኖ የምትባል ከተማ ውስጥ 15 ቀን ከቆየን በኋላ ከ6 ሰዓት የባቡር መንገድ በኋላ ሶኮቶ ወደምትባል እዛው ናይጄሪያ ውስጥ አንዲት ከተማ ደርሰናል። እግራችን ከመግባቱ የሰማነው የሚደንቅ ባህል አለ። አንድ ወንድ ለአንድ ሴት በፍቅር ያሉ ጥንዶች እሷም ወይም እሱ ቢፈሱ በጣም ነው የሚመቸኝ። ፍቅር እንደተገላለጹ ወይም እወድሻለሁ አፈቅርሻለሁ እንደማለት ይገለጻል ነው የተባልነው። ተፈሱ ማለት ነው ቢያሩ ሊጋቡ ነው ማለት ነው። ጥያቄውን ለእናንተ ትቻለሁ። መስፍን ይሻላል? እልህ መጋባቱ ይሻላል? ፊቱ ነው ተዚህ ይልሃል። ጋሻ በራ የሚባሉ ሰፈር አይናቸው ያው ቃሉን ስለጠራው ይቅርታ ከባድ ቡዳ ነበሩ ሰፈራችን ውስጥ። ያዩት መቼም አይደንም፣ የታወቁ ናቸው። አንድ ቀን ገላህን እየታጠብክ ግቢ ውስጥ በር ከፍቶ እንደ ድንገት ሰተት ብለው በቃ አለቀለት ይሄ ልጅ አከተመለት መሞቱ ነው አልጋ ላይ መውደቁ ነው ሲባል በግልባጩ እሳቸው ሆስፒታል ክሊኒክ ለክሊኒክ አንዴ ወደ ላይ አንዴ ወደ ታች እያላቸው ትዝ አይልህም? ሲመረመሩ በምግብ መመረዝ መርዝነህ እውነት መርዝነህ አንተም በሉ በቃ ተመረዙ። በስንት ስቃይ አይደል እንደተረፉት ትዝ አይልህም? መስፍን ድርቀቱ ተወ። ሆድ በጣም ይደርቅ ነበር ተወ። እንዴት ነው የሆነ ቀን ከሽንት ቤት ስትወጣ ልጠራህ ወደ ቤት እየገባው ከሽንት ቤት ወይን መክፈቻ ይዘህ ስትወጣ ይቻላል። ምን ሊያደርግልህ ነው? ወይን መክፈቻው ምን ሊያደርግልህ ነው ያስከው? መስፍን ጉደር በሽታ ይሳቅ። እልህ ከሆነ ይከራል፣ ዙሩ ይከራል። መስፍን ዙሩ ይከራል። ዙሩን አታክርረው መስፍን፣ ዙሩን አታክርረው። ሳይቃጠል በቅጠል ተናግሬያለሁ። ሙታን አይ መስፍን እውነት በጣም የሚመችኝ ቲክታክ መንደር በጣም ከሚያስቁኝ ሰዎች የመጀመሪያው ልጅ ይሄ ልጅ ነው። በጣም እስካሁን ድረስ 300 ብሩን አልሰጠውም። በቪዲዮ ሁሉ ፕሮሞሽን በሉት መስፍን ያለው ግን የወይን መክፈቻ አስቧል። ይመችህ።
በቻይና ሙሉ ቀን ያደረገውን ካልሲ የማሽተት ሱስ ያለበት አንድ ግለሰብ በሳምባ ፈንገስ በሽታ ተያዘ። ለአንድ ቀን ሙሉ ያደረገውን የቆሸሸውን ካልሲውን ካደረገ በኋላ የማሽተት ልምድ ያዳበረው ቻይናዊ በፈንገስ የሳምባ በሽታ መያዙ በሕክምና ተረጋግጧል። በቻይና መገናኛ ብዙሃን ላይ እንደተገለጸው በቶንጊንግ የሚኖረው ይህ ሰው በከባድ ሳል ተጠቅቶ ወደ ሳውዝ ዌስተርን ጦር ሰራዊት ሜዲካል ዩኒቨርሲቲ ለመግባት ተገዷል። ሰውየው ለዶክተሮች እንደተናገረው ከቅርብ ቀናት ወዲህ ሳል እያስቸገረው ሲመጣ የሳል ሽሮፕ ቢወስድም ሳል እየባሰ ይሄዳል። አይኑ ደም እስኪመስል በመቀየሩ የሕክምና እርዳታ ለማግኘት እንዳነሳሳው ተናግሯል። እኛ በእናሸት አሁን ከአንገት በላይ ነው የሚቆረጠው። ስራ ፍለጋ እንደዚህ ስንጦስ እግራችን የገማንቸው ማን ነው በተረክቶ የመጣው? እኔ አንድ ነገር ልንገራችሁ፣ እንደው ይቅርታ አድርጉልኝና እንዲሰመርበት በፈልገው ነገር ቢኖር ከዛማች ጉዳዮች ጋር እንጂ ከግላዊ ከሰዎች ጋር ችግር የለብኝም። እንደምታዩ በጣም አጭር ነኝ። ሀገር ውስጥ ስገባ ሳልኖር ማለት ነው የሂሮሺማና የናጋሳኪን ጦርነትን ያስታወሰኝ። እንደ ክስል አድርጎ የተቀመጡትን ሰው እንዴት በሁለት በኩል ኢምፖርት እና ኤክስፖርት ይሆናል? 12 ሰዓት ሰው እንዴት በሌሊት ይጠሰናል? 12 ሰዓት እንዴ! ቴካው ይዛችሁ ነው እንዴ የምትገቡት? አሙቃችሁ ነው እንዴ የምትገቡት? ይቅርታ አድርጉልኝ። እንዴ አባየኛ እኮ ነው፣ ቢያንስ ዘፍዘፍ አድርጋችሁ አውጡት እንጂ ደግሞ ምንም አታፍሩም። ጭራሽ እንዴት ይይዛላችሁ ከላይ ማለት ነው። እኔ እንደምታዩት አጭር ነኝ፣ ለብብታችሁ ቅርብ። ተጎጂዎች እኮ አጫጭር ሰዎች እየሆኑ ነው። ረዘም ያሉትማ እንዲህ ብሎ ያመልጣሉ። እኔ እንዲህ ካልኩኝ እዚህ ጋር ነው ፊት ለፊት። ለማንኛውም እንደዚህ አይነት ጋንግሪን ነገር እንዳይፈጠር ፏፏ ማለታችሁ እንዳትረሱ። ለምን ትዳር እንደሌለኝ ታውቃላችሁ? ዱርዬ ስላልሆንኩ ነው። ብዙ ጊዜ ዱርዬ ሴቶች ናቸው ትዳር የሚሳካላቸው እና ትዳር የሌላቸውን ሴቶች ካያችሁ ጨዋ ስለሆኑ ነው። እሺ ለዛ ነው። ቴንክ ዩ። ምን ነው ለስንፍናችን በባነር ጥቅስ ይሰራልን አላችሁሳ? ሴት ልጅ የምታገባው ሲጀምር ወግ ማድረግ ማሳየት ስትችል አይደለም? አዎ እየተባበርከኝ እንጂ እቺን ብቻን። አዎ እንገርሻ በቅቻለሁ። የእናትነት ስታንዳርዱን አሟልቻለሁ። አሁን ሚስት የመሆን አቅም ላይ ነኝ እና ማስተዋል ብልሃትነት ሲፈጥሩ ነው። የምየ ሶፋ ላይ ተንጋሎ ሀሳብ እንደመስጠት ነገሮች ቀላል ቢሆኑማ ማን ከቤት ይወጣል ብለሽ ነው? አሁንማ ጭራሽ ለስንፍናችን ምክንያት እየፈለግን ማግባት እንኳን ሲያቅተን ጋደም ብለን ሀሳብ እንሰጣለን። አንቺ ወጥተሽ ፊትሽን ካላስገረፍሽ፣ ወንዱ ፊትሽን አይቶ ፊቱን ካላሳየሽ፣ ሻይ ቡና ካልተባባልሽ፣ ፍቅር እያልሽ ካልተጃጃልሽ፣ አንተ ዝጋው አይ አንቺ ዝጊው ኧረ አንተ ዝጋው ካልተባባልሽ፣ አኒ ቤቢ ሙድ ሩዝ ማሳ ውስጥ ቸልቺ ካልተጫወትሽ ቤትስ ልታመጪው ነው? በዴሊቨሪ ልታስመጪ ፓክድ ተደርጎ ትኩስ ጉንልኝ ብለሽ። ሴት ልጅ ጨዋ ስትሆን ነው የምታገባው። እና አሁን እድሉ መጥቶልሽ ምክንያት እየደረደሽ ቁጭ ያልሽ ሁላ ጨዋ አይደለሽም። ታየትሙት ጨዋ አይደለሽም። አዎ ሳይሽ ደግሞ ቆንጆ ነሽ። እኛም እኮ ከጉሬላ መለስ ያልን ሰዎች ቁጭ ብለን እየጠበቅን ነው። ሳይሽ ደግሞ ፍንጭታም ነሽ። ስሙልኝ ስማ ወዬ አናግሬ ስላልኩት ነው እንዴ ይሄን ያለ አንዴ ግንባርክን ወደ ላይ አንዴ ግንባርክን ወደ ታች ወደ ላይ የምሰቅለው? አናግሬ ማለት ችግር አለበት እንዴ? አናግረኝ ያልኩበትን ምክንያቱን አቀሃዋል መጀመሪያ? ማን ነግሮኝ? አዎ ቢያናግሬ ምን ችግር አለው? ምን አደረኩኝ? ካለፈ ሴትነቴ ያለፈ ቃላት ተጠቅሜያለሁ? አልተጠቀምኩም። ነውስ የፍቅር ጥያቄ የሚያቀርቡ አሉ አይደል እንዴ? ምን ነው እኔ ደግሞ ያን ብዬ አይደለም። ኧረ እኔ ፍቅረኛ አለኝ ብልም ደግሞ ችግር አያመጣም። አንዴ ከንፈርክን ትይዛለህ፣ አንዴ ራስክን ትይዛለህ። ምን አስጨነቀ? ስለ መልእክት ነው ይዘብኝ የመጣው። የምታውቀው ነገር አለ? እብድ ቆሻሻ አይ ቲክቶክ እብድ ቆሻሻ። አሁን ላይ በመልእክተኛ የሚላክ ነገር ቲክቶክ ላይ የሚወጣ ነገር ግራ እየገባን ነው ወገን። ሽምግልናውም ሆኖ እርቁም ቲክቶክ ላይ ሆኗል። እንዴት ነው ነገሩ? አሁን የማይቀራቸው እኮ ቡና ጠርቼሽ ለምን አባሽ ነው የቀረሽው? ሁለተኛ ደጃፌ ላይ እንዳትረሺ። ኧረ እባካችሁ አጠቃቀማችን እንዴ! ፈረንጆች እኮ የሚገራርሙ ፈጠራዎችን ንግዳቸውን ያሳልጡበታል። ሶሻል ሚዲያ ማርኬታቸውን ያስፋፉበታል። ቴክኖሎጂያቸውን ለማስተዋወቅ ጥሩም ነገር መጥፎም ነገር ያስተዋውቁበታል። ግን የኛን ያክል አይደለም። እኛ ጋማ ስንፈሳ፣ ስናገሳ፣ ስናወሳ፣ ስንቦርቅ እንዳንበሳ አያበሳ። እኛ ጋር ምን ሲመጣን ቆይ ሁሉም ነገር ጋንግሪን የሚሆንብን። ኧረ እባካችሁ ያቺ ድሮ ኖኪያ ስልክ ጠቃጠቋ በተኗ ስኔክ ምትሉ ያለችም እሷ ሳትሻለን አይቀርም። ኤፍ ነው አይደል?
ተመልከትልኝ እና መሬት ብትንቀጠቀጥ እሳት አደጋ ቢነሳ እሳተ ገሞራ ቢፈነዳብን እሳት ቢዘንብብን ይገርማችኋል? የዓለም ፍጻሜ ቢቀር ይገርማችኋል? እንደዚህ አይነት ስንፈተ ማሰብ የያዘው ማሰብ የተሳነው ሰለብለም ሜዱላ ብሉንጋታው ማይነስ ፍሮም ዚስ ማህበረሰብ የሆነበት ጭንቅላቱ አለ ለመባል ብቻ ለምልክት ቁጭ ያለለት እስካሁን ድረስ እንኳን አደረሰ ምለው ሰው እንኳን አጥቼ ነበር። እስቲ አንድ ቪዲዮ እንይና ጠቅለል አድርገን እንመልሰዋለን። ወንድም አለም ዛሬ ማለትም ሜይ 8 በዓለም አቀፍ ደረጃ የአህዮች ቀን እየተከበረ ይገኛል። ዓለማችንም ላይ ካሉ ሀገራት መካከል በአህያ ቁጥር ብዛት ሀገራችን ኢትዮጵያ በአንደኝነት ደረጃ ላይ ትቀመጣለች። በአሁኑ ሰዓት ላይ በቁጥር ከ40 እስከ 50 ሚሊዮን የሚደርሱ አህዮች በዓለማችን ላይ አሉ ተብሎ ይታሰባል። እዚህም ውስጥ ደግሞ ከ10 ሚሊዮን በላይ የሚሆኑት በሀገራችን ኢትዮጵያ ውስጥ ነው የሚገኙ። ይሄው እንኳን አደረሰ እንኳን ደስ ያለ። አንደኛ ወጣችኋል ደግሞ አስጠራችሁን። ንገራቸው ለእንዳንተ አይነቶቹ እንደው ለወንድሞች ለመሳዮች የሰው ልጅ ክቡር ነው፣ እህልም ክቡር ነው። 150 እና 160 የሚሸጥ ጤፍን አውጥተህ አናተ ላይ እንዴት ነሰንሷለህ? ኧረ እባካችሁ የምትቀርጸው ሰውዬስ ምን ሆነ ነው? ስንቱን እንጀራ አጥቶ መከራውን የሚበላው? አሁን እኮ እህል መብያ አጥተው ፍዳም ይበሉ አሉ። ምግቡ ቀርቶ እዚህ የተበተነ ቤት በኩል ሰው 2 ጉርሻ እንኳን አስተርፎ ፈጣሪው ይቅር በለኝ በሚልበት ሰዓት ሙሉ ኩንታል እንደው ላይ ወደቃል። መቼስ አሁን እንዴት ዝም ይለኝ? ለካ ተኝም ተብዬ ተለምኛለሁ፣ ብይ ተብዬ ተገርፌያለሁ። አሁን ብተኛ ምን 24 ሰዓት ያጋድምሻል? ጋድሚያ መልሱኝ፣ እውነት መልሱኝ፣ ወደ ልጅነቴ መልሱኝ። ከትምህርት ቤት ሩጬ መጥቼ ካርቶን ፊልም ማየት ነበር የሚያሳስበኝ። የሚያስጨንቀኝ ብቸኛ ነገር የቤት ስራ መስራት አለመስራት ነበር። ብይ ተለምኜ ነው፣ ተኚ ተመትቼ ነው። እኛ እኮ ልጅነት ከመቼ ነው የምናድገው ብለን ነገሮችን ሁላ እድሜያችንን ከቀን ወደ ቀን 1 2 እያለን ለማድረግ እኮ ነው ትልቅ ሰው እንድንባል። ጭራሽ ጺም እንድናበቅሉላ ጸሎት ሁላ እናደርግ ነበር። ለካ ለዚህ ሁሉ ነው። ልጆችን አይታችኋል? የቤት ኪራይ የለባቸው፣ እቁብ የለባቸው፣ እድር የለባቸው፣ ኮስት ሼሪንግ የለባቸው፣ ስንት ነገር በቃ ላይፋቸውን ሪላክስ እያደረጉ ይኖራሉ። አሁንስ እኛ እውነትም ወደኋላ መልሱን። ምርን አንተ ተገርፋል። ይሄ ሁሉ ስቃይ ይሄ ሁሉ መከራ መብላት የጀመረው ታችን ያስኩልም ዩኒፎርም ካወለኩ በኋላ ነው። ወይኔ ምን ነው ባላወለኩ ድልቅቅ ብዬ የምኖረውን እንዲህ ኑሮ ጢቤ ትጫወትብኝ ነው ያጓጓችኝ። ልጅ መሆን መታደል ነው። ግድ የላችሁ ባዩ ዛፍ ላይ አይበቅል ዋሽቅ ብላ ወጣ ልጅነቴ ናፈቀኝ ተመልሶ ላይ ደሞ ይቀጥላል እኮ። ትዝ አለኝ ዳገት ጉልጉለቱ ትዝ አለኝ ስንወጣ ስንወርድ የቤት ኪራይ መጥቶ ስንል ዱብ የቤት ኪራይ ጥርጥር የእቁቡ ጥሬ የትም ዞሬ ልክፈል በ30 ነው። ቀልድ ነው ሳቁ። አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። በዋነኛነት ባለስልጣናቶቿንና ባለጸጎችን ከሞት ለማስመለጥ የተገነባው ይህ የምድር ውስጥ ከተማ ግንባታውን ለማጠናቀቅ $21 ትሪሊዮን መፍጀቱ ተነግሯል። አይጉድ! አሁንማ እያመኑ ነው መሰለኝ የዓለም ፍጻሜ እየደረሰ እንደሆነ አምነዋል። ወገን እዚህ ነገር ላይ ሀሳብ መስጠት ያለብን ምንድነው? የዓለም ፍጻሜ እየቀረበ ከሆነ የሃይማኖት አባት አይደለም፣ ነገር ግን ጥፋት ባሰሩ እርስ በርስ ብንዋደድ አይደል? ለእህት ከእህት ጋር ወንድም ከወንድም ጋር ለእናቶችና ለአባቶች ታዛዥ ብንሆን ዛሬ እንሁን ነገ ይሁን አይታወቅም። አላርሙ እየጮኸ ነው። መሬት መንቀጥቀጡ እንደምትሰሙት ነው። ጦርነቱ በቀኝ በግራ የገና ዳቦ እያደረገን ነው። እና ሰብስክራይብ አድርግ፣ ላይክ አድርግ። መልካምነት ከዚህ እኮ ነው የሚጀምረው። የሰው ልጅ እኮ አይደለም በጸብና እንዲህ በጦርነት ቀርቶ በትኛንሽ ዋሳ እንደው ትንኝ ገብታ ትን ብላል የምንሞት ፍጡሮች ነን። ምን ነው ከሞት እንሽሽ፣ ወደኋላ እናፈግፍግ፣ ስልታዊ ማፈግፈግ እናድርጋላችሁሳ። እንደውም ምድራዊ አስጠጪዎቻችን እናንተ ናችሁ። ዋጋ 1.5 ነው። ባንክ 500,000 ይመቻቻል። ቢትስ ነው ወይ ያሪስ? ሰላም ጤና ይስጥልን። ይህ በእጄ ላይ የምታዩት ሰዓት ለሽያጭ የቀረበ ሰዓት ነው። ጃፓን ሰራሽ ነው። እጅግ በጣም ዘመናዊ ሰዓት ነው። ዋጋው የሚገርምና የሚያስደንቅ ነው። በጣም ርካሽ የተባለ ዋጋ ነው የወጣለት። አሁን ባለው ገበያ 1.5 ይባላል። 500,000 ብር ባንክ እናመቻችሎታለን። ካሽ 1 ሚሊዮን ብር ካሉት ይህን ሰዓት መውሰድ ይችላሉ። ለበለጠ መረጃ ስልካችን ባዮ ላይ አለ፣ ይደውሉልን።
እውነቷን ነው ማማ። አሳቄን ገንፎ ከምሳይ ተርፎ ያለችው። እንዴት ነው ህዝቡ ላይ የምትቀልዱት? ወንድም አለም ቢቆጥር ከ1 እስከ 12 እኮ ነው። በምንድን ነው የተሰራው? ምን ዶክመንት ይዞ ሊያበድር ነው? ሊብሬ ያለው? እውነት ለመናገር ከሆነ በእርግጥ ስራ ሊሆን ይችላል። እንደው እውነት ስራ ነው ከተባለም እያወራ ያለው እኮ በአማርኛ ነው ማስታወቂያው። አማርኛ ደግሞ የሚሰሙት ኢትዮጵያውያን ነን። እንግዲህ ሌላ የለም እንደምናውቀው ከሆነ ኢትዮጵያ ውስጥም ከገዙ 6 ሰው 5 ሰው ቢሆን ነው ለነሱ በቴክስት በትልክላቸው ፎቶ አንስተህ ካልሆነ በስተቀር እንዲህ አይነት ድፍረት ያለው አለ ወይ? ከዛ ገዝቶ 1.5 ሚሊዮን ብር እጁ ላይ ሊያደርግ ቪትስ እጁ ላይ ያሪስ እጁ ላይ ሱዙኪ ዲዛይር 75% ሊሆን ክፍያ ጊዜ ወርቅ ነው ኮስ የተባለው ለጨዋታ ድምቀት እኮ ነው። እንደው ለአባባሉ እኮ ነው። ቢሆን በወርቅ ተሰርቶ ነው። እኔም ሰዓት አለኝ እላለሁ። ዲስኮ ይወዳለች ሴትዮዋ። ቀልደኞች ኮሚክ አረ ጸሎት አሩ ግድ የላችሁ። ቅድም ብሏል እኮ የዓለም ፍጻሜ እየመጣ ስለሆነ ሁሉም መሸሸጊያውን እየሰራ ነው። መሸሸጊያችን ፈጣሪ ነው። እባካችሁ ጸሎት አድርጉ። የአርቲስት ማት ይሄ ዘፈን ግን በጣም ለየት ያለ ስሜት አለ። መቼ ነው እንደሚዘፈንልኝ? ይህ የምታዩት ሽምግልና የአርቲስት ሙሉዓለም ነው። እንግዲህ በአርቲስቶቹ ይታወቃል። እንደዚህ ድምቅምቅ ብሎ ፏ ብሎ ባለፈውም ተናገረናል። ሰርግ ቀረሽ የሆነ ሽምግልና ነው። ነገር ግን ሰሞነኛ መነጋገሪያ ነው ምንድነው? ሁለተኛው ሰርግ ነው ተብሏል። ከዚህ በፊት ያለውን ላሳያችሁና ወደ ጨዋታችን እንመለሳለን። አድሎ እንቁላ ያለች እናንተ እዚህ ተረገለች አድለ እኔ እዚህ አንድ አሩብኛል። እንቁላ ያለች ሁለት ብሏል። በእርግጥ ወንድማችን አግብቶ በስምምነት በፍቺ ተጠናቆ ድጋሚ ነው ያገባው። እሱ ላይ ምንም ኮሜንት ልሰጥ አይደለም። ደግሞት ነው ሰርጉ ተደግሞ ነው። ሁለተኛ ሰርግ ነው። እኔና አንተኛው አንተ እያየኸኛለሁ ቁጭ ብለን በቃ ወይ ሰብስክራይብ አናደርግ ወይ ላይክ አናደርግ ወይ አናገባ ወይ አንግባባ ተያይዘን የት እንግባ እና ምን ለመናገር ፈልጌ ነው፣ ባክግራውንዳችሁ ሶሻል ሚዲያ ላይ ስለሚታወቅ ሰው ሁሉ ያውቀዋል። ለመደበቅ እንኳን አይመችም። ያገረጣል ሰው ጭራሽ ደግሞ እንደውም እሱ ጋር ራሱ ፋይሉ ያለ አይመስለኝም እንዳለ አውጥቶ ሰው ሁሉ። ለማንኛውም የሚመቻችሁ ይህ ቤት የሳቅና የጨዋታ የደስታና የፌሽታ የደስታ ቤት ነው። ምክንያቱም ይህ የተሙ ንጉሴ ቤት ነው። ወንድማችሁ ተሙ ንጉሴ ሸብረቅረቅ አድርጌ ያቀርብላችኋለሁ። ቀምሞ እንዲሁም ክኖሩን ጨምሮ የሚያቀርብላችሁ ወንድማችን ኤዲተር፣ ዳይሬክተር እንዲሁም ካሜራማናችን ብስላው ፊት ለፊቴ ላይ ይገኛል። ይወዱሃል። በነገራችን ላይ አመሰግናለሁ። አታሽቃጥ አበዛው። እሱ የምትወዱ ሰብስክራይብ እና ላይኩን እየገጫችሁ ፍቅራችሁን አሳዩት ማለት ነው። ሐሳብ አስተያየታችሁን መስጠት ትችላላችሁ። የትኛውም መንገድ ክፍት ነው። ሶሻል ሚዲያ ሊንኮቻችንን ከስራ አስቀምጠንላችኋል። የዛሬን ቪዲዮ ስፖንሰር ያደረገላችሁ ዜድ&ኤም ገስት ሃውስ ኤንድ ስፓ ነው። የተለያዩ የውበት መጠበቂያዎችን እንዲሁም ስፓ፣ ሞሮኮ፣ እንዲሁ ሳውና፣ ማሳጅ ወይም ወይ ባጢስ ከፈለጉ እኛ ጋር አለ። ከውበት ሳሎን ጋር መስተንግዷችን ያማረ ሽብርቅርቅ ያለ ነው። ሌላው ደግሞ እዛው ማረፊያ ገስት ሃውስ አለን ብሏችኋል። ዜድ&ኤም ገስት ሃውስ ኤንድ ስፓ ከስር ኮንታክታቸውን በሀገር ውስጥም የውጭ ማስቀምጬላችኋለሁ። አክብራችሁ እዚህ ድረስ ስለጨረሳችሁት ከልብ አመሰግናችኋለሁ። ቴንኪው